አገኘው ተሻገር አይሲ ውስጥ ገቡ። የሄሊኮፕተሩ አደጋ ትልቅ መዘዝ አመጣ። በጎንደር ሰማይ ላይ ከፍተኛ ባለስልጣናትን ይዛ ስትበር በነበረችው ሄሊኮፕተር ላይ በደረሰ አደጋ በአገኘው ተሻገር ላይ ከፍተኛ ጉዳት የደረሰ ሲሆን ሌላ አንድ የመንግስት ሚዲያ አባል መሞቱ ተሰምቷል። በጎርጎራ የተከሰተ የሄሊኮፕተር አደጋ በተመለከተ አዳዲስ መረጃዎች ወጥተዋል። በዝርዝር እናያለን። ከውጭ ዜና ክርስቲያኖ ሮናልዶ ለዶናልድ ትራምፕ ያስተላለፈው የሰላም መልእክት። የዓለማችን ታላቁ የእግር ኳስ ኮከብ የ5 ጊዜ የባሎን ዶር አሸናፊ ክርስቲያኖ ሮናልዶ ለዓለም ሰላም ጥሪ አስተላልፏል። የተዋዋሰ ለመጣው እስራኤልና የኢራን ውጥረት መፍትሄ እንዲገኝ በመመኘት ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክት አስተላልፏል። ሮናልዶ በሀገራቱ መካከል ያለው ውጥረት እንዲረግብና ሰላም እንዲሰፍን ያለውን ጥልቅ ምኞት ገልጿል። ፕሬዝዳንት ትራምፕም ጨዋታ ለሰላም የሚል ያልተጠበቀ ስጦታ ከክርስቲያኖ ሮናልዶ እንደተላከላቸው ይፋ አድርገዋል። በሌላ ዜና እስራኤል በቀጥታ ሲተላለፍ በነበረ የቴሌቪዥን ጣቢያ ላይ በፈጸመችው ጥቃት 3 ኢራናውያን ሲገደሉ በተያያዘ ጥቃትም ኢራን የእስራኤል የስለላ ድርጅት ሞሳድ ዋና መስሪያ ቤትን በሚሳኤል መደብደቧን አስታውቀዋል። ዝርዝሩን ይዘናል። የሩሲያ ዘግናኙ ጥቃት በዩክሬን ሩሲያ በኪየቭ ባካሄደችው ጥምር የሚሳኤልና የሰው አልባ አውሮፕላኖች ጥቃት በትንሹ 34 ሰዎች ሲሞቱ በደርዘን የሚቆጠሩ ሰዎች ቆስለዋል ሲሉ የዩክሬን ባለስልጣናት ገልጸዋል። እንመለስበታለን። ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ። አገኘው ተሻገር አይሲ ውስጥ ገቡ። የሄሊኮፕተሩ አደጋም ትልቅ መዘዝ አመጣ። ፕሬዝዳንት ታዬ አጽቀሥላሴ አገኘው ተሻገር ተመስገን ጥሩነህና አረጋ ከበደ እንዲሁም ሌሎች ባለስልጣናት በጎንደር ዩኒቨርሲቲ ግብዣ ጥሪ ምክንያት ወደ ጎንደር አቅንተው ውሏቸውን ከዩኒቨርሲቲው ጋር ካደረጉ በኋላ ጎርጎራ ላይ አዳራቸውን በሪዞርቱ ለማሳለፍ በያዙት ቀጠሮ መሰረት የመከላከያ ሄሊኮፕተሮች ባለስልጣናቱን ከጎንደር አጼ ቴዎድሮስ አየር ማረፊያ ወደ ጎርጎራ ሪዞርት በማመላለስ ላይ ሳሉ በዚህ መሃል አንደኛው የመከላከያ ሄሊኮፕተር ጎርጎራ ላይ ለማረፍ በመከረበት ወቅት ከአንድ ዛፍ ጋር ክንፉ በመላተው መጠነኛ አደጋ ማጋጠሙን በገዢው ፓርቲ በኩል ቢነገርም በአንጻሩ በአካባቢ የሚንቀሳቀሰው የአማራ ፋኖ ሄሊኮፕተሩን መተን የጣልነው እኛ ነን ብሏል። የሆነ አደጋ ባጋጠማት ሄሊኮፕተር ውስጥ እነማን እንደነበሩ ታውቋል። ሆኖም ግን አገዛዙ የተፈጠረውን ጥቃት ለማደባበስ ቢሞክርም የአካል ጉዳት ደርሶባቸው ሕክምና ከገቡት አገኘው ተሻገር በተጨማሪ አንድ የሚዲያ ባለሙያ ህይወቱ እንዳለፈ ለማወቅ ተችሏል። ህይወቱ ያለፈው አቶ ብዙአየሁ ብርሃኑ የተባለ የኢትዮጵያ ዜና አገልግሎት ባልደረባ ሲሆን የአገዛዙ ተቋም በስራ ላይ ያለ በደረሰበት አደጋ ሕክምና ሲከታተል ቆይቶ በድንገት አለፈ ሲል ይፋ ቢያደርግም የመረጃ ምንጮች ግን አቶ ብዙአየሁ ብርሃኑ ጎርጎራ ላይ በደረሰ ሄሊኮፕተር አደጋ ከፍተኛ ጉዳት ደርሶባቸው በዚያው ምክንያት መሞታቸው ተነግሯል። ሆኖም ግን ከደረሰው አደጋ በኋላ ትናንት በባህር ዳር ፕሬዝዳንት ታዬ እና ተመስገን ጥሩነህ እንዲሁም ዳንኤል ክብረት በአንድነት ታይተዋል። ሆኖም ከነሱ መሃል 3 ገደማ የሚሆኑት ባለስልጣናት በቦታው አልታዩም። በሄሊኮፕተሩ አደጋ ከፍተኛ ጉዳት የደረሰባቸው አገኘው ተሻገር ሆስፒታል መግባታቸው ተሰምቷል። አቶ አገኘው በጎንደሩ ጉብኝት ላይ ከፕሬዝዳንት ታዬ አጽቀሥላሴና ከሌሎች ባለስልጣናት ጋር አብረው የነበሩ ሲሆን በባህር ዳሩ ጉብኝት ላይ ግን አልታዩም። እንዳገኘነው መረጃ ከሆነ አደጋ ውስጥ የገባቸው ሄሊኮፕተር አሳፍራቸው የነበሩት እርሳቸውና ሌሎች ጋዜጠኞች እንዲሁም ባለስልጣናት እንደነበሩ ነው። ከአደጋው በኋላ አቶ አገኘው ከአንዲት የመንግስት ባለስልጣን ጋዜጠኛ ጋር ወደ ሆስፒታል መወሰዳቸው ነው የተሰማው። ታዲያ ትናንት በባህር ዳር ከነ ተመስገን ጥሩነህ ጋር ያልታዩበት ምክንያት በሄሊኮፕተሩ ከገጠማቸው አደጋ ጋር የተያዘ እንደሆነ ተገምቷል። ከስፍራው ባገኘነው መረጃም አደጋው ባጋጠመበት ቅጽበት በጎርጎራ አካባቢ በፈጣን ጀልባዎች ወደ ባህር ዳር ምልልስ ሲደረግ እንደነበርና በአካባቢው አምቡላንሶች ሳይረን በማሰማት ሲንቀሳቀሱ እንደነበረ የዓይን እማኞች ለማወቅ ተችሏል። ሆኖም በአደጋው ያን ያህል የከፋ ጉዳት እንዳልተመዘገበ ከመንግስት ወገን ያሉ ምንጮቻችን ቢያሳዩም በአንጻሩ በአካባቢው የሚንቀሳቀሰው የፋኖ ኃይል ሄሊኮፕተሩን መጥቶ መጣሉንና ማንነታቸው ያልተለየ ባለስልጣናት መሞታቸውን አስታውቋል። ወደ ውጭ ዜና ስናልፍ አነጋጋሪ የቴሌቪዥን ጣቢያ ጥቃትና በሚሳኤል የተደበደበው የሞሳድ ዋና መስሪያ ቤት። እስራኤል በቀጥታ ሲተላለፍ በነበረ የቴሌቪዥን ጣቢያ ላይ በፈጸመችው ጥቃት 3 ኢራናውያን ተገደሉ። ቀደም ሲል በኢስላሚክ ሪፐብሊክ ኦፍ ኢራን ብሮድካስቲንግ በተፈጸመ ጥቃት አንድ አዘጋጅና አንድ ሰራተኛ መገደላቸውን የመንግስት መገናኛ ብዙሃን ዘግበዋል። ከዚያ ቀደም ብሎ አንድ ሰው መገደሉም ተገልጾ ነበር። የእስራኤል ጦር በቴህራን በሚገኘው መንግስታዊ ቴሌቪዥን ጣቢያ ዋና ማዕከል ላይ ጥቃቱ የተፈጸመው የቀጥታ ፕሮግራም እየተላለፈ በነበረበት ወቅት ነው። ጥቃቱ በተፈጸመበት ወቅትም ስርጭቱ ሲስተጓጎልና ዜና ስታቀርብ የነበረች ጋዜጠኛም ከመቀመጫዋ ላይ ደንግጣ ስትነሳና ስትጮህ ይታያል። ከዚያም ግራጫ ጭስና ስብርባሪ አየሩን ሲሸፍኑት በቀጥታ ታይቷል። ጣቢያው በቴሌቪዥን ላይ ባስተላለፈው የጽሁፍ መልእክት ፕሮግራሞቹ ያለምንም መቋረጥ ወደ ቀጥታ ስርጭት መመለሳቸውን ገልጿል። በሌላ ጽሁፍ መስመርም እስራኤል ጭቃኔ በተሞላበት ጥሰት የኢራን ቴሌቪዥን ጣቢያዎች ከሚገኙበት ህንጻ መካከል አንዱን ኢላማ አድርጋለች ብሏል። እስራኤል ጥቃት በመፈጸም ሀቅን ለማፈን እየሞከረች ነው ሲል ከሷል።
በተያያዘ ዜናም ኢራን የእስራኤል የስለላ ድርጅት ሞሳድ ዋና መስሪያ ቤትን በሚሳኤል መምታቷ ተዘግቧል። የዜና ወኪሉ የሀገሪቱ አብዮታዊ ብሔራዊ ዘብ ዋቢ አድርጎ እንደዘገበው በሞሳድ ቢሮ በኢራን ሚሳኤሎች መመታቱን ገልጿል። ታስኒም የሞሳድ ዋና መስሪያ ቤት እንደሆነ የገለጻቸው ህንጻ በእሳት ተያይዞ የሚያሳዩ ፎቶዎችን አጋርቷል። የኢራን አብዮታዊ ብሔራዊ ዘብ ኤሮስፔስ ተዋጊዎች ከፍተኛ ውጤት ለማምጣት ባነጣጠረ ዘመቻ ምንም እንኳን ከፍተኛ የላቁ የመከላከያ ስርዓቶች ቢዘረጉም የወታደራዊ ስለላ ማዕከሉን መተዋል ሲል የዜና ወኪሉ በቴሌግራም ገጹ አጋርቷል። እስራኤል በሞሳድ ላይ ስለተፈጸመው የሚሳኤል ጥቃት ያለችው ነገር የለም። የእስራኤል መንግስት በጣለባቸው እገዳዎች ምክንያት አንዳንድ በጥቃቱ ኢላማ የተደረጉ ስፍራዎችን በተመለከተ የሀገሪቱ ሚዲያዎች ሊዘግቡ አይችሉም። የሚሳኤልና የድሮን ጥምር ጥቃት በዩክሬን ሩሲያ በዩክሬን ዋና ከተማ ኪየቭ ባደረሰችው ጥቃት ቢያንስ 15 ሰዎች በአንድ ሌሊት መገደላቸው ተሰማ። ሩሲያ በኪየቭ ባካሄደችው ጥምር የሚሳኤልና የሰው አልባ አውሮፕላን ጥቃት በትንሹ 14 ሰዎች ሲሞቱ 44 ሰዎች ቆስለዋል ሲሉ የዩክሬን ባለስልጣናት ገልጸዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ይሳተፋሉ ተብሎ በሚጠበቀው የቡድን 7 የዓለም መሪዎች ስብሰባ ወቅት ነው ጥቃቱ የተፈጸመው። ፕሬዝዳንት ዜሌንስኪ የጥቃቱ ማዕከል ንጹህ ሽብርተኝነት ሲል ገልጸውታል። የኪየቭ ከተማ ወታደራዊ አስተዳደር ኃላፊ ቲሙር ትካቼንኮ እንዳሉት በጥቃቱ የመኖሪያ ህንጻዎችና አፓርትመንቶች መውደማቸውን ተናግረዋል። የአደጋ ጊዜ ሰራተኞች በስፍራው ተገኝተው ሰዎችን ከፍርስራሽ ውስጥ ለማዳን እየጣሩ ነው ብለዋል። የዩክሬን የሀገር ውስጥ ጉዳይ ሚኒስቴር ኢጆር ላይክመን ወደ ሀገሪቱ በአጠቃላይ 440 ሰው አልባ አውሮፕላኖችና 32 ሚሳኤሎች መወንጨፋቸውን ገልጸዋል። እንዲሁም በደቡባዊ ዩክሬን ኦዴሳ ከተማ የድሮን ጥቃት የደረሰ ሲሆን አንድ ሰው ሲሞት ቢያንስ 10 ሰዎች ቆስለዋል ሲል ክላይመን ተናግሯል። ይህ በእንዲህ እንዳለ የሩሲያ አየር መከላከያ ሰራዊት በአንድ ምሽት 147 የዩክሬን ሰው አልባ አውሮፕላኖችን በመጥለፍ ማውደማቸውን የሞስኮ መከላከያ ሚኒስቴር አስታውቋል። ዜሌንስኪ በካናዳ እየተካሄደ ባለው የቡድን 7 የመሪዎች ጉባኤ ላይ ዛሬ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ለመነጋገር ተስፋ አድርገው የነበረ ቢሆንም ትራምፕ በመካከለኛው ምስራቅ እየተዋዋሰ በመጣው ቀውስ ምክንያት ቆይታቸውን አሳጥረው ወደ ዋሽንግተን አቅንተዋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።